ሰበር መረጃን እነሆኝ የዛሬ 10 ዓመት ፕሬዝዳንት ሆናለሁ የኢትዮጵያ ፕሬዝዳንት ሆናለሁ ያለው መንሱር ጀማል ዛሬ ማለት ነው 5 ዓመታትን ከቆየ በኋላ እንግዲህ ከምኞቱ ግማሽ ሲደርስ እስር ቤት ገብቷል። ዛሬ እስኪ ሙሉ መረጃውን ላድርሳችሁ አድማጮቼ። እሱም ብቻም ሳይሆን እንግዲህ ሌሎች ታዋቂ ሰዎች እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ እነ ወንድም ካሊድ ምና የመሳሰሉ አብዛኞቹ አብሮ ገብቷል። እነ ይገረማት ነው። እስኪ ስለ መንሱር ያለውን መረጃ ልንገራችሁ። ከ10 ዓመት በኋላ የኢትዮጵያ ፕሬዝዳንት የመሆን እቅድ አለኝ። የመንሱር ጀማል የቆየ ህልምና አሁን ያለበት ከባድ ፈተና በቅርቡ ማለት ነው 43ኛ ዓመት ልደቱን ለማክበር ዝግጅት ላይ የነበረው በብዙዎች ዘንድ የሚታወቀው ባለሀብት መንሱር ጀማል ከ5 ዓመታት በፊት የተናገረው ንግግር ዛሬ ላይ በማህበራዊ ሚዲያ እንደ አዲስ ማለት ነው በስፋት መነጋገሪያ ሆነ። መንሱር በወቅቱ በሰጠው መግለጫ ከ10 ዓመት በኋላ የኢትዮጵያ ፕሬዝዳንት የመሆን እቅድ አለኝ በማለት ትልቅ ፖለቲካዊ ምኞቱን በይፋ ገልጿል። ግን ምኞት ነው። ይህንን ትልቅ ዓላማ ሰንቆ የነበረው መንሱር በአሁኑ ወቅት ግን ከተወሰኑ ታዋቂ ግለሰቦች ጋር በመሆን በህግ ጥላ ስር ሆኖ ጉዳዩን በመከታተል ላይ እንደሚገኝ መረጃዎች እንግዲህ ያወጡ ይገኛሉ። እናንተም እንደምታውቁት የዛሬ 5 ዓመት ማለት ነው የተናገረው ፕሬዝዳንት የመሆን ህልም አጋማሽ ላይ ቢደርስ ማለት ነው አሁን ያጋጠመው የህግ ክርክር ለወደፊት ጉዞ ምን አይነት ተጽዕኖ ይኖረው ይሁን ፕሬዝዳንት የመሆን ምኞቱ ላይም የግል ቢዝነሱ ላይም የሚለው እንግዲህ የብዙዎች ጥያቄ ነው። እናንተስ ምን ትላላችሁ? አንዳንዶች ማንኛውም ሰው አልሞ የማሳካት ወይም ደግሞ በመመኘት ማሳካት ይችላል መብት አለው የሚሉ አሉ። ሌሎች ደግሞ እንደ አርቲስት ሉላ ገዙ ግን አይነት ጥንቃቄና አርቆ ሐሳቢነት ለትልቅ ደረጃ ለመድረስ ወሳኝ ነው የሚሉ አስተያየቶች እየሰጡ ይገኛሉ። እናንተስ ምን ትላላችሁ? የመንሱር ጀማል የፕሬዝዳንት ህልም ከዚህ ፈተና በኋላ ሊሳካ ይችላል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት ሴክሽን በጨዋነት አጋሩን። ሉላ ገዙ አረቃ በማሰብ ሉላ ገዙ እንደ ሐሳብ አንስተናው አድማጮቼ። በነገራችን ላይ ሀገርን ከሚገዛ ይልቅ ራስን የሚገዛ ይበልጣል። በቃ ይሄንን ብላ ጠጣበት። ስለዚህ በአንድ ቃል ምን እያልኳችሁ ነው? በጣም አሁን ማን ደባበቀው ውሸትን ልንገራችሁ። ማን ወሻሸው ነው እውነት። አንድ ሰው አደባባይ ላይ ወጥቶ የአደባባይ ድምቀት ከሆነ የግሩፕ መሪ ከሆነ በሄደበት በገባበት ሁሉ ለሰዎች የሳቅ ምንጭ ከሆነ እመኑኝ ቤቱ ገደል ነው ማለት ነው። ቤቱ ለቅሶና ሮሮ ነው ማለት ነው። ሚስት ካሉ ሚስቱን የሚያስጨንቅ ለሚስቱ የያዘን ምንጭ ነው። ቤተሰብ ካሉ ለቤተሰቡ እረፍት የሚነሳ ነውጠኛ የሆነ ሰው እንደሳና አደረጋችሁ። ስለዚህ አንድ ራስን የሚገዛ ሰው ይበልጣል ባይ ነኝ። እሺ ስለ መንሱር ጀማል ያለው ሪያሊቲ ልንገራችሁ። መንሱር ጀማል ይሄንን ሲያወራ ላይቭ ላይ ነበርኩኝ እኔ ቪዲዮን እየሰማው እያየው ነበር ቲክቶክ ላይቭ ላይ። እንደምታውቁት ለቲክቶክ ቅርብ ነኝ፣ ላይቭ መሰራ ነበር ነኝ እና ሲያወራም ሰምቻለሁ። እንደውም ቅድመ ዝግጅቶችንም እያደረገ እንደሆነ መንሱር ጀማል ይሄንን ተናግሯል። እኔ ይቅርታ ምኞት ነው ብዬ ነው ዘጋሁት በአንድ ቃል። ለማንኛውም ያቀልላችሁ ነው የምንለው። አብዛኛው ታዋቂ ሰዎች ገብቷል። በተለይ ከገቡት ሁሉም ሰው እንደ ሰው እኩል ነው። ግን ሰለሞን ቦጋለ በጣም ነው ያሳዘነኝ። እንደውም እኔ እንትኑን ሳየው ይሄ ፎቶ አለና እሱን ፎቶ ሳየው እስር ቤት ምናምን ሆኖ ፊልም እየሰራ ነው መሰለኝ። እንደኔ ፊልም እየሰራ ይመስላችሁ አላችሁ? ኤኒዌይ ቀለል ያርግላችሁ ማለት እንወዳለን። ህዝብ መበዝበዝ የለበትም። አርቆ በማሰብ ጥሩ ነው። ነገሮች ነፃ ሲሆኑና በጣም ሲረክሱ ቅድመ ክፍያዎች በቅናሽ ዋጋ ሲጠየቁ ጥንቃቄ ብናደርግበት አሪፍ ነው። ሁሉም ሰው ይሳሳታል። እስር ቤት ገቡ ምናምን ታሪክ ታምራ ወንድ ልጅ ይታሰራል። ግን ከዛ በኋላ ያለው ነገር ነው አስቸጋሪ ነገር። ታስሮ ከወጣ በኋላ እንዴት ይሆናል? ምክንያቱም ብዙ ታስሮ የወጣ ሰው ሂሪን ኢትዮጵያ ይሻሻላል የሚል እምነት